እንዴ ጸሎት እኮ ያሳየን ጌታችን ነገሮቻችንን ከመቀየሩ በፊት እኛን እንደሚቀይር ነው። ጸሎት ነገርህን አይደለም መጀመሪያ ትራንስፎርም የሚያደርገው አንተን ነው ትራንስፎርም የሚያደርገው። ተንበርክተህ ስትጸልይ ውስጥ ሲበራ ውስጥ ሲፈካ ሊታይ ይገባል። ስንጸልይ መጀመሪያ ተንበርክከን በስጋ ሬልም ውስጥ ነው ያለነው። the realm of the flesh ተንበርክከን ድምጽ ይሰማናል። ቴክስት ሲገባ እንሰማለን። በር ሲንኳኳ እንሰማለን። ህፃናት ሲጮሁ ውሻ ከሰፈሩ ሲል እንሰማለን። ሐሳባችንን በቃ በጣም መሰብሰብ ይከብደናል። እንሰቃያለን። እግዚአብሔር እረኛዬ ነው ብለን ተንበርክከን በጎችን ስናይ አንዱ በግ አምልጦ ከአንዱ በግ ጋር ስንሯሯጥ ግንባሩን ቀለም የተቀባ ወይ ደግሞ በልጅነት አያት ገዝቶ የሰጡ በግ ይመጣብሃል። ሐሳብ ይሄዳል። እየጸለይክ ያለ ቀና ብለህ ስታይ የዘመድህን ፎቶ አይተህ ወይ አጎቴ እንዴት አይነት ጥሩ ሰው ነበርክ ብለህ ትሄዳለህ። ባይዘው የስጋ ሬል ላይ መጀመሪያ ሲጀምሩ በጣም ነው የምትሰቃዩት። አንዳንዱ ሰው እንቅልፍ ሁሉ ይዟል። ይመታል ሰይጣን በእንቅልፍ ይደክማል። ታዛጋለህ። እንደምንም እየታገልክ እየዘመርክ መንፈስን እያነቃቃ የእግዚአብሔርን መልካምነት እያሰብክ እንደምንም ሁለተኛው ክፍል ከገባ ማልቀስ ትጀምራለህ። ሰውነትህ ሞቅ ጋል ይላል። እግዚአብሔር ውለታ ምህረቱ ያስለቅሳል። እዚህ ጋርም ግን ጸሎት አልጀመርክም። የነፍስ ክፍል ነው የገባው። ገና ሶውሊሽ ሬልም ነው ይሄ። የሚገርም ውሻው እየጮኸ ነው፣ ጩኸቱ ግን ቀንሷል። ሐሳብህ አይበታተንም። የምትለውን የምታስበውን ተረጋግተህ ታውቃለህ። ሐሳብህ በአንተ ቁጥጥር ስር ነው። ሁለተኛው ሬልም ላይ እግዚአብሔርን ውለታ የእግዚአብሔርን ምህረት ማሰብ ትችላለህ። ለመጸለይ ነፍስህም ስጋህም ፈቃደኛ ነው በዚህ ሰዓት። but you don't feel the presence of the Lord። እዚህ ውስጥ መዝሙሮችን መክፈት ትችላለህ ወይ የተቀባ ቪዲዮ መክፈት ትችላለህ። ትነካለህ ማለት ሰውነትህ ከደረቅነት ከድንጋይነት ወደ ሊኩዊድነት ይቀየራል። እንደ ፈሳሽ ትሆናለህ አንተ ራስህ። ለዚህ ነው ነፍሴን በፊት አፈሳለሁ። እንደ ፈሳሽ ትሆናለህ፣ መፍሰስ ትጀምራለህ። እያልክ ከጎበስክና ሶስተኛው ሬልም ስፒሪት ውስጥ ከገባ ግን ብርሃን ውስጥ ዘለ ትገባለህ። ከዛ በኋላ ግን አትናገርም፣ ማውራትም አትችልም። ወሬው ያንተ ወሬ ላንተ ራስ አይጥምህም። ቪዥን ታያለህ፣ ደስ ይላል። ሰውነትህ እንደ ላባ ቅልል ይላል። ብዙ መከራ እንደነበረብህ አእምሮ 100% ይረሳል። ደስ ይላል። ወይ ያስለቅሳል ወይ ያስቃል። ብቻ እንደ ንፋስ ነው የምትሆነው። ቅልል ትላለህ። እዚህ ቦታ ባይዘው ሰዓት የሚባል ነገር አይከብድም። ረጅም ሰዓት መቆየት ትችላለህ። ውጣ አይልህም። መዝሙሩም ይጣፍጣል፣ ልሳኑም ይጣፍጣል፣ ማልቀሱም ይጣፍጣል። የመጀመሪያው ላይ እኮ ማልቀስ በጣም ነው የሚያስጠላው። ሶስተኛው ላይ ግን እንባው ራሱ ብስኩት ነው። እረ ሽታ ይመጣብሃል፣ ደስ የሚል መዓዛ። አፍንጫ ራሱ የሆነ በቃ ሚንት ነገር ነው። በዚህ ሰዓት ላይ where is the devil now ነው የምትለው። ሲያስጨንቁኝ የነበሩ ጠላቶች where are they? you feel it, you know it። እግዚአብሔርን ታውቃለህ። እዚህ ሬልም ላይ ማንም እንዲነግርህ አትፈልግም። you know ታውቃለህ። እዚህ ቦታ ላይ ጥያቄ መመለስ አለመመለሱ ታውቃለህ። እግዚአብሔር የስም ኖም ካለ ታውቃለህ። አብዛኛው ሰው ግን ሶስተኛ ውስጥ መግባት አይችልም። አሁን ወደ ላቲን አሜሪካ ሶስተኛው ሲገቡ የሆነች ዳንስ አለቻቸው። ምንም መንፈሳዊ ነገር ጋር እኮ የለም።
ኮሪያኖችን ብታየው አበሻ ብዙ አይነት ነው። እንደ ካንጋሮ ይዘላል፣ ይንከባለላል። አንተ ጸጥ ስላልክ የሚዘለው ከተኛ ነው ማለት አይደለም። በጭንቅላቱ ይቆማል። ብዙ ሰዎች አይወዱም ሰው በጭንቅላት ሲቆም። እኔ ራሴ ይጨንቀኛል። አሁን ትልቅ ሰው መላጣ ሰው በእግሩ በጭንቅላቱ ቆሞ በእግሩ ሲያጨበጭብ ይረብሸኛል። እግዚአብሔርን ደስ ይለዋል። ምን አገባል አንተ አይደል? አክሮባት የሚሰሩ አሉ። ዝም ብሎ ሰው የሚያየዋሉ እንደዚህ። ሰውየው ግን በመንፈስ አንተ ተሰናከላለህ። እንደዚህ ብዙ ሰው አውቃለሁ ባይዘ ለአንድ ሰዓት አንዳንድ ሰው ልሳን ማቆም አይችልም። አንዳንዱ ያለቅሳል፣ አንዳንዱ ይንከባለላል፣ አንዳንዱ ይንበረከካል፣ አንዳንዱ እንደሆነ ነገር ያደርገዋል፣ አንዳንዱ ደግሞ ያብዳል። ሊትራሊ ጨርቁን ጥሎ የሚያብድ ብዙ ሰው አውቃለሁ። እኔ ባይዘ ጠረጴዛ ላይ ይወጣል፣ እንደ ሕፃን ልጅ ያደርገዋል በመንፈሱ። እዛ ነው መኖር የምፈልገው እኔ። ኑሮ የራሱ 24 ሰዓት እዛ ቢሆን እኔ ሌላ ጥያቄ የለኝ። ጴጥሮስ ያዕቆብና ዮሐንስን ወሰደና እዛ ውስጥ አስገባ። ደመና መጥቶ ከለላቸው። ጴጥሮስ እንደዚህ ያለ፣ ጌታ ሆይ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ ምርጥ ጎጆ ነው እሰራለሁ። እኔ አሳ አጥማጅ አይደለም። የምን ጎጆ? የት ነው የምታውቀው? ምንም ይኸውላችሁ፣ ጎጆ የመስራት እስኪል የለው። አሳ አጥማጅ ነው። ትላልቅ ቦት ያለው ሰው ነው። አንድ አይደለም ብዙ ነው ያለው። ጴጥሮስ ባይዘው ብዙ መርከብ ነው ያለው። ጌታ ራሱ ሲያደርግ እኮ ወደዛ ነው የተመለሰው። ዳስ ለስራ ግን አለ እዛ። እዚህ ነው ባወራ ፈለገው ትላለህ ደመናው ሲነካ። አሁን ብዙ ጥያቄ ያላችሁ ይመስላችኋል። ኃይለኛ ደመና ቢመጣ እግዚአብሔር ምስክሬ ነው፣ ሌላ ጥያቄ ነው የሚኖራችሁ። ይሄን ብቻ ኬፕ አድርግልኝ፣ ሌላውን ጥያቄ ትቼዋለሁ ነው። ጸሎት እግዚአብሔር ክብር ውስጥ ለመግባት ይሁን ዴስቲኒያችሁ። ስትጸልዩ ማሰብ ያለባችሁን ነገር ልንገራችሁ። የእግዚአብሔርን ኃይል በሰማይ ያለውን ወደ ምድር መጎተቻ ነው ጸሎት። ለዚህ ነው ጌታ ኢየሱስ ስትጸልዩ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩ። ሌት ዩር ኪንግደም ካም። እኛ አሁን አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ምናምን ብለን የምንጸልየው የኮንፈረንስ መዝጊያ አድርገን ነው። ሲጄ እንዲያውም እንደሱ አንጸልይም። እኔ ብቻዬን መንገድ ላይ ነው የምጸልየው። እሱ አባታችን ሆይ ከቸርች ይልቅ እኔ ብቻዬን ነው የምጸልየው። ድሮ በዜማ ሁሉ ነው የምጸልየው። በሰማያት ደስ ሲለኝ እሱን እየገባኝ ሲመጣ ግን የጸሎት መዝጊያ አይደለም። ሌት ዩር ኪንግደም ካም። አፖስትል ማልዶናልዶ ሁል ጊዜ ሲጸልይ ካያችሁት ሌት ዩር ኪንግደም ካም ይላል። ምን ታደርጋላችሁ መሰላችሁ? በጨነቃችሁ ነገር ላይ መንግስት ትምጣ በሉ። የእግዚአብሔርን መንግስት በጨለማችሁ ላይ ጥሩ፣ ብርሃን ይሆናል። ብርሃን ይሆናል። ኮንፊውዝድ በሆናችሁ ነገር ላይ ብርሃን። አንዲት ሴት አሁን መታዚ ቢሮ አናግራኝ ነው ሄደችውና 18 ዓመት የጸሎት አገልግሎት ነው ያላት። የጸሎት ሚኒስትሪ ነው ትልቅ እዚህ 4 ኪሎ 24 ሰዓት ነው የሚጸልዩት። ስለ መንግስት፣ ስለ አፍሪካ፣ ስለ ምን እንጸልያለን። ሸክሟ ጸሎትና ጸሎት ነው በቃ። እና አብዛኛው የትንቢታዊ ዲክላሬሽን የሚወጣው ከዛ ነው ለሀገራችን። አንዳንድ ሰው ደግሞ ቤቱ እንደዛ ነው። እዚህ ውስጥ አሁን የሚጸልዩ ሰዎች አሉ። የእግዚአብሔር ፕሬዘንስ ቤታቸውን የሞሉ ሰዎች አሉ። እስቲ መንግስት ትምጣ በሉ። the kingdom of God የእግዚአብሔር መንግስት በእናንተ ውስጥ ናት። it is within you ነው የሚለው። ሬን ያደርግ፣ ይግዛ፣ ዶሚኒየን ያደርግ። አጋንንት ፕሬዘንሱ ያለበት ኤሪያ ላይ ምን እንደሚሆን ይታወቃል። የእግዚአብሔር ህልውና ሲመጣ ደግሞ ምን እንደሚሆን ይታወቃል። እርሻ ላይ፣ ትምህርት ቤት ላይ፣ ንግድ ላይ፣ ቸርች ላይ፣ ሰፈር ላይ፣ መንግስት ላይ የእግዚአብሔር የመንግስቱ ኃይል መምጣት አለበት።
ዓለምን ሁሉ የሚያንቀጠቅጥ ኃይል እኛ ውስጥ ሆኖ እኛ ግን ያንን ኃይል እየገለጥን አይደለም። ሰይጣን ብዙ አሳይመንት ሰጥቶናል። ከዚህ ውስጥ አንድ ሰው ፓወር ማኒፌስት ማድረግ ቢጀምር የኢትዮጵያ ታሪክ እንደዛ አይቀጥልም። አንድ ሰው ዲፍረንስ ያመጣል። ጌታው ያን ሰው አድርገኝ ብሎ የሚጸልይ አንድ ሰው ነው። ጌታው ያን ሰው አድርገኝ፣ ያን ሰው let me have a difference፣ ልዩነት የሚያመጣ ሰው አድርገኝ ጌታው። ሁለተኛ ቆሮንቶስ 10:4 የጦር ዕቃችን ስጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። አሜን። The weapons of our warfare are not carnal, but mighty in God for pulling down a stronghold. Stronghold ምን እንደሆነ ታውቃላችሁ? ምሽግ፣ አጋንንት የሚቆምበት። ለምሳሌ አንድ ሰው ይቅርታ ማድረግ ካልቻለ ስትሮንግሆልድ እሱ ነው። አጋንንት በሱ በር በኩል ገብቶ ሰውየውን ዲስትሮይ ያደርገዋል። ለዚህ ነው ይቅርታ አለማድረግ ለአንተ አደጋ የሚሆነው። ይቅርታ ላላረክለት ሰው ምንም አይሆንም ሰውየው። አንተ ግን ይቅርታ ባለማድረግ ትልቅ ምሽግ ለአጋንንት ቆፍረ በሲሚንቶ ሰርተ ናገባ ሴጦ ብለ ስትሮንግሆልድ ሰጥተዋል። ብዙ ስትሮንግሆልድ አለ። የምንለማመዳቸው ኃጢአቶች ስትሮንግሆልድ ነው። ሱስ የሆነብን ነገር በጠቅላላ ስትሮንግሆልድ ነው። የአጋንንት ምሽግ፣ ቂመኝነት፣ ሐሜት፣ ዝሙት፣ ሌብነት፣ ውሸት ስትሮንግሆልድ ነው። ማንም ላይ ክፉ አያደርግም ይሄ ላንተ እንጂ። ሰይጣን ቤት በኩል ደካማ እንደሆንክ ካወቀ ሁል ጊዜ ቀዳዳ ፈልጎ መግባት የሚፈልገው በሱ ነው። እግዚአብሔር ግን እሱ ምሽግ እንድታፈርስ ኃይል ሰጥተዋል። ናዝሬቱ ኢየሱስ ስም ስትሮንግሆልድ። ለዲያብሎስ እድል ፈንታ አትስጡት ይላል። አዲሱ ትርጉም ደግሞ መግቢያ ቀዳዳ አትስጡት ይላል። ስትሮንግሆልድ ሰይጣን መርገጫ ቦታ እስካላገኘ ድረስ በአንተ ህይወት ምንም ማድረግ አይችልም። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። ሚስጥር ነው ዛሬ የምነግራችሁ። ለምሳሌ በድንኳኑ ውስጥ ያለው ማብራት፣ በመገናኛው ድንኳን ውስጥ ያለው ማብራት በምንም ተአምር ለ2 ሰከንድ መቋረጥ የለበትም። ኮንቲኒየስ ነው መሆን ያለበት። ካህኑ ይሄንን በጣም ሜክ ሹር ነው የሚያደርገው። መቅደሱ እናንተ ናችሁ። እዚህ ውስጥ የሚነደው እሳት ለ2 ሰከንድ መቋረጥ የለበትም። ከኔ ጋር ናችሁ? ለዚህ ነው ጌታ ኢየሱስ ስትጸልዩ ሳታቋርጡ ኮንቲኒየስሊ ዊዛውት ሲዚንግ ጸልዩ ነው የሚለው። ስራ አትስሩ ማለቱ አይደለም። መኪና አትንዱ ማለቱ አይደለም። ሻወር አትውሰዱ ማለት አይደለም። በምትሄዱበት ቦታ ሁሉ ግን ጸሎት አታቋርጡ ማለት ነው። ጠዋት ስትነሱ ለምን መዝሙር እንደሚመጣላችሁ ታውቃላችሁ? እስቲ ምስጢር ልንገራችሁ። አንዳንድ ምስጢር ልንገራችሁ። በህይወታችሁ በጣም እርግጠኛ መሆን ያለባችሁ እንቅልፍ ከመውሰዱ በፊት የመጨረሻ እንቅልፋችሁ ላይ እየተኛችሁ እየጸለያችሁ ተኙ። መጸለይ ብቻ አይደለም፣ ብትችሉ እየዘመራችሁ በልሳን ረበረበረበረ ብላችሁ ሄዱ እስቲ። ምክንያቱ ከኮንሽስ ስቴት ወደዛኛው ዲፕ ነገር ውስጥ የምትገቡት መንፈሳዊ ዓለም ውስጥ የምትገቡበት እዛች ላይን ነች። ላይን ወደዛኛው ዓለም የምትሸጋገሩት በቲክቶክ እንዳይሆን። የሆነች የምትደነስ ልጅ እያየ ከገባ ሌሊቱን ብሉ እየደነስክ ነው የምታድረው። ነገር ስድብ የበላህ የምታደርግ ከሆነ ለመንፈስ አቀብለኸው የሄድከው እሱን ነው የሚሆነው። እስቲ አኖይንቲንግ እያየ ተኛ እስቲ። ሌሊቱን በሙሉ በዘይት ውስጥ እንደተነከረ ስፖንጅ ሆነ። ጠዋት ስትነሳ ምን አይነት ጣፋጭ እንቅልፍ ነው የተኛው ትላለህ። እንቅልፍ ግን አሪፍ ሆኖ አይደለም። ቅባቱን
ከመንፈስ ጋር ኮኔክት አድርገን ሄድከው። እግዚአብሔር ይሆላችሁ በዓለም ላይ ላሉ ትላልቅ የእግዚአብሔር ሰዎች ሆኖ መጽሐፍ ቅዱስ ላይ ላሉ ሰዎች ሁሉ ትላልቅ ቪዥን የሰጣቸው በህልማቸው ነው። እግዚአብሔር ከአብርሃም ጋር ያወራው ሂዱና መጽሐፍ ቅዱሳችሁን አንብቡ፣ ሁል ጊዜ በሌሊት ራእይ ነው የሚለው። እግዚአብሔር ለሰለሞን ጥበብ የሰጠው ተኝቶ እያለ በእንቅልፍ ልቡ በህልሙ መጥቶ ምን ላድርግልህ ብሎ ጠይቆ ጥበብን ሰጠው። ጌታ ኢየሱስ ደግሞ ምን አለ? ገበሬው ዘርን ዘርቶ ተኝቶ ባለበት ጠላት መጥቶ ዘርዘራ። ጠዋት ተነስቶ ሊነቅለው ሲል ነው ይሄኛው ከባድ ነው። ይደጉና በእንቅልፍ የተዘራውን መንቀል አትችልም። በአጨዳ ጊዜ ተለይተው ገለባውና ዋናው ይለያሉ አለ ጌታ ኢየሱስ እኮ ነው ያለው። መጨረሻ ላይ ስትተኛ አካባቢ የምታደርገው ነገር በህይወት ላይ ወስነ ነው የምታደርገው ማንኛውንም ነገር። ስለዚህ ስትጸልዩ ፊዚካል ዓለም ላይ እንደሆናችሁ ናችሁ አትጸልዩ። የሆነ ከፍታ ላይ እንዳላችሁ ናችሁ ከመንፈሳዊ ዓለም ወደ ፊዚካል ዓለም ነው መጸለይ ያለባችሁ። ዲፔንደንሲያችሁን ከደሞዛችሁ፣ ከእውቀታችሁ፣ ከዘራችሁና ከማንነታችሁ ውስጥ ውጡ። ቶታሊ ዲፔንደንት ኦን ጋድ። ስራ አይኖርህም። ስራ ያኖረኛል ስትል ስራን ይወስድብሃል እግዚአብሔር። አያኖርህም። ደሞዝ አያኖርህም። አካውንት ላይ ያለው ገንዘብ አያኖርህም። እንደማያኖርህ ለማወቅ ደግሞ እግዚአብሔር ስጠኝ ብሎ ነው የሚጠይቀው። ለእግዚአብሔር እንካ ብለህ መስጠት የማትችለው ሁሉ ያንተም አይደለም እግዚአብሔርም አይደለም። ሰይጣን አንተን የሚጠቀምበት መንገድ አሳልፈ መስጠት በማትችለው ነገር ሁሉ ነው። አንዳንዶቻችሁ ለፍታችሁ 10 ዓመት ለፍታችሁ የሰራችሁትን ቤት የምርቃቱ ቀን ጌታ ስጠኝ ሊል ይችላል። ጌታ ወይ እባክህ ልፋቴን አይተ ትንሽ ልኑርበት እንድትል አይፈልግም እግዚአብሔር። እየሰራ እግዚአብሔር ወይ አንተ በጠየከኝ ጊዜ ዛሬውኑ ልሰጥ ፈቃደኛ ነኝ በሚል አቲቲዩድ ልክ ቤቱ ሲመረቅ ጌታ ይሄ ያንተ አይደለም ሌላ ሰጥቻለሁ ይላል። መስጠት የማትችለው ሁሉ ያንተ አይደለም። ስትሮንግ ሆልድ ነው። ሰይጣን መጥቶ አንተን የሚመታበት መንገድ ነው። ራሳችሁን እንደ ነፋስ አስቡ። የጸሎት ደብተራችሁን ጻፉና ጸልዩ። ስትጸልዩ ደግሞ እንደሆነላችሁ አድርጋችሁ ጸልዩ። ነገ ደሞዝ ይወጣል እንዴ? አዎ ወጣ እኮ ዛሬ ወሰድኩ ሲባል ሰው ነገ ጠዋት ሄዶ ከአካውንቱ ስለሚያወጣ ገንዘቡን ዛሬ አክት የሚያደርገው ኪስ ውስጥ እንዳለ ገንዘብ ነው። እውነት ውሸት? እምነት ማለት እንደሱ ነው። አካውንት ላይ ያለውን ገንዘብ እቅድ እንደምታወጣበት አይነት ማለት ነው እምነት። የሌለውን እንዳለ አድርጎ የሚቆጥር ሰው ነው የእምነት ሰው። የሌለውን እንዳለ መቁጠር እስካልጀመርክ ድረስ እውነተኛ የጸሎት ሰው አይደለም። እግዚአብሔርን እየጠበቅሽ ነው፣ እሱ እየጠበቀሽ ነው። ብዙዎቻችሁን እግዚአብሔር ቁጭ ብለው ልጆቼ ለመሄድ ገና ተነስተው ለመራመድ ሲሞክሩ እናታቸው ሄዳ ቆይ እንዳይወድቅ ይዛታለሁ። ይውደቅ እንጂ ወድቆ ሲያለቅሱሉ ደስ ይለኛል። ቋ የሚቀጥሉ ላይ ተነስተው 3 ሲራመድ ሲይዘው ምናምን ሳረገው ነው የሚሄደው። እግዚአብሔር አንዳንዶቻችሁን መከራ ወፍጮ ውስጥ አስገብተው በግድ ቆመ በራስ እስክትሄድና ባንተ ውስጥ ያለው ኃይል እስኪገለጥ እየጠበቀ ነው ያለው። ተበሳጭተህ ተነስተህ እንድትሄድ ነው እግዚአብሔር እየጠበቀ ያለው። ምን በደለ ዮሴፍ? 13 ዓመት እስር ቤት ውስጥ የሚያስገባ ነገር አለ? የሰው ሚስት ደፈርክ ተብሎ በሰው ሀገር መዋረድ አለ? በወንድሞቹ ተጠልቶ ጉድጓድ ውስጥ መጣላል። ምን አረገ ዮሴፍ? ምን ያጠፋው ጥፋት አለ? አባቱ አልቅሶ
ከነ ሐዘኔ ወደ መቃብሬ ገባለሁ ብሎ የሚያስለቅስ ነገር በዮሴፍ ምክንያት ልብሱ ተገፎ በባርነት መሸጥ፣ ስሙ መጥፋት። ምን አላረገም? ንጉሥ ነው የሚሆነው። እስራኤልን ነው የሚያሻግረው። በሱ ምክንያት እኮ ነው ባህር የሚከፈለው። በሱ ምክንያት ነው እግዚአብሔር ለአብርሃም የተናገረው ከ400 ዓመት በኋላ የሚፈጸመው ትንቢት የሚፈጸመው። ትልቅ ነገር አትጠይቅ መከራ ከፈራ። መፈጨት ከፈራ ቅባት አትጠይቅ። በመከራ ያለ ሰው በተድላ ካለ ሰው ያነሰ አይደለም። አብዛኛውን ጊዜ እንዲያውም በመከራ ያሉ ሰዎች በብዙ ደስታ ካሉ ሰዎች ይሻላሉ። እግዚአብሔር ፕሮግራም አለባቸው። ስለዚህ ስትጸልዩ ለጊዜያዊ ኮምፎርት አትጸልዩ፣ ለቪዥን ጸልዩ። እዚህ ምድር ላይ ቫሊው እንዲኖራችሁ ጸልዩ። እዚህ ምድር ላይ ታሪክ ጽፋችሁ ለማለፍ ጸልዩ። ለመዝናናት አትጸልዩ። ለኢዚ ላይፍ አትጸልዩ። እግዚአብሔር መከራችሁን መከራ የሚባል ወደ እናንተ እንዳያመጣ አትጸልዩ። ከጸለያችሁ በምድር ላይ ታሪክ ጽፎ የሚያልፍ ሰው ለመሆን ጸልዩ። መከራን የምታልፉበትንም ጸጋ እግዚአብሔር እንዲሰጣችሁ ጸልዩ። መንፈሳዊ ሆኑ፣ ሃይማኖተኛ አትሁኑ። መንፈስ ቅዱስ ላይ ዲፔንድ አድርጉ። እሱ ያለው ቦታ ያደርሳችኋል።